ሰላም ጤና ይስጥልን። በዛሬው የመጽሐፍ ዳሰሳ ይዘንላችሁ የመጣነው በሃዋርድ ዚን የተጻፈውን የዩናይትድ ስቴትስ የሕዝብ ታሪክ የሚለውን መጽሐፍ ነው። መልካም ቆይታ። ይህ መጽሐፍ በአሜሪካ ታሪክ ላይ አዲስ አመለካከትን የሚጭሩ ከተለመደው የታላቂቷ አሜሪካ ታሪክ ጀርባ ያሉ የታሪክ ክስተቶችን አካቷል። እስቲ ያስቡት፣ የአሜሪካ ታሪክ በፕሬዝዳንቶች፣ በጀነራሎች እና በታዋቂ ሰዎች እይታ ሳይሆን በዕለት ተዕለት ሰዎች ማለትም በሰራተኞች፣ በባርነት ተይዘው በነበሩት እና ሬድ ኢንዲያን ተብለው በሚጠሩት እንዲሁም በተገለሉ ቡድኖች እይታ የአሜሪካን ታሪክ ሲነገር ምን አይነት ገጽታ ሊኖረው እንደሚችል። ይህ መጽሐፍ ዩናይትድ ስቴትስ እያለ የሚጠራው እኛ በተለምዶ አሜሪካ ብለን የምንጠራውን ክፍል እንደሆነ እዚህ ጋር ማስተዋል ያስፈልጋል። በደቡቡ ካሪቢያን፣ ላቲን ሀገራትን የያዘ ነው። በሰሜን ደግሞ ዩናይትድ ስቴትስ እና ካናዳን የያዘ ክፍል ነው። መጽሐፉ ከባህላዊ የታሪክ መጽሐፍት ውጪ በሆኑ ተራ ሰዎች ድምፅ እና ትግል ላይ በማተኮር በአሜሪካ ታሪክ ላይ አዲስ፣ ብዙ ጊዜ የማይመች እይታን ይሰጣል። ጸሐፊው ዝን አሜሪካ የምትታወቅበትን እንደ የነጻነት፣ የዲሞክራሲ እና የእኩልነት ሐሳቦችን የሚጠይቅ እይታን በማቅረብ የአሜሪካን ታሪክ ይፋዊ ትረካዎችን ይሞግታል። ሀብት፣ ስልጣን፣ ልዩ ጥቅም ጥቂቶችን በሚጠቅም መንገድ እንዳሁም ብዙዎችን በማሳጣት የአንድን ሀገር ልማት፣ እድገት እንዴት ምጣኔ ሀብት እንዴት እንደቀረሰው ገልጿል። መጽሐፉ በቅርበት ከዩናይትድ ስቴትስ ታሪክ በስተጀርባ ያለውን ጥልቅና ብዙ ጊዜ የተደበቀ እውነት ለመረዳት ለሚፈልግ ሁሉ ዓይንን የሚከፍት ሰነድ ነው። በዚህ በዩናይትድ ስቴትስ የሕዝብ ታሪክ በተባለው መጽሐፉ ዝን ያተኮረው በሥልጣን ላይ በነበሩት ሰዎች ሕይወት ላይ ብቻ ሳይሆን ይልቁንም በባርነት በተያዙ ጥቁር አሜሪካውያን ሰራተኞች፣ የሀገሬው የአሜሪካ ሀገር በቀል ሰዎች በነበሩት በሬድ ኢንዲያንስ እና ሌሎች በአሜሪካ ታሪክ ውስጥ ኢፍትሐዊነትን በመዋጋት ጉልህ ስፍራ በነበራቸው አካላት ጸሐፊው ያተኩራል። ከቅኝ ግዛት ዘመን ጀምሮ እስከ ዘመናዊ ትውልድ ድረስ ዚን እንደ ሀገር መመስረት፣ የእርስ በርስ ጦርነት፣ የዜጎች መብት እንቅስቃሴዎች እና ሌሎችም አስፈላጊ ክስተቶችን እንደገና ይመረምራል። እናም ጸሐፊው ዝን እንደ ጆርጅ ዋሽንግተን እና ቶማስ ጄፈርሰን ባሉ ታዋቂ ሰዎች ላይ ከማተኮር ይልቅ ጭቆናን በተቃወሙት ሰዎች ትግል ላይ አጽንዖት ሰጥቷል። የዝን ትረካ በሥልጣን ላይ በነበሩት ውሳኔዎች የተለያዩ ቡድኖች እንዴት እንደተጎዱ ይገልጻል። ለምሳሌ የአሜሪካ መሥራች አባቶች ዲሞክራሲያዊት ሀገር ለመፍጠር ብዙ ጊዜ የሚከበሩ ቢሆንም መጽሐፉ ከዚህ በተቃራኒው በታሪክ ሂደት ውስጥ ለሀብታሞች ለማገልገል የተነደፈ ማኅበረሰብን እንደገነቡ፣ በባርነት ውስጥ በነበሩ ሰዎች ጉልበት ሬድ ኢንዲያን የተባሉትን የሀገሬው የአሜሪካ ተወላጆች በማፈናቀል እንዴት የሀብት እና የሥልጣን ቁልፍ እንደተዘረጋ ይገልጻል። በተጨማሪም የሚከተሉት ሐሳቦች ላይ መጽሐፉ ሰፊ ማስረጃ እና ሐተታ ያቀርባል። 1. የአሜሪካ የልዩነት አፈ ታሪክ ነው። አሜሪካ በተፈጥሮዋ የበለጠ ፍትሐዊ ወይም ነፃ ነች የሚለው ሐሳብ በመጽሐፉ ውስጥ ተቃውሞ ቀርቦበታል። 2. የኢኮኖሚ አለመመጣጠን። ዚን የኢኮኖሚ ሥርዓቶችን ብዙ ጊዜ ከሠራተኛው ክፍል ወጪ ላይ ጥቃት እና ኃይለኛ ልሂቃን ለሚባሉት እንደሠራ ይዳስሳል። 3. ዘረኝነት እና ባርነት። ዚን የባርነት እና የዘረኝነት ውርስ ብሔርን እንዴት እንደፈጠረ ይመረምራል። 4. የተቃውሞ እንቅስቃሴዎች። መጽሐፉ በአሜሪካ ታሪክ ውስጥ ለፍትህ ሲታገሉ ከባርነት እስከ የሰራተኛ መብቶች እስከ የሲቪል መብቶች ድረስ ያሉትን በርካታ የተቃውሞ እንቅስቃሴዎችን ያጎላል። 5. የአገሬው ተወላጆች የሬድ ኢንዲያን። የአሜሪካ ተወላጆች ንብረት ማፈናቀልና የዘር ማጥፋት ወንጀል በሰፋሪዎችና በአሜሪካ መንግሥት ያጋጠማቸውን ግፍ እና ብዝበዛ የሚያጋልጡ ዋና ዋና ጉዳዮች መጽሐፉ ይዳስሳል። የመጽሐፉ ጥንካሬዎችና ድክመቶች ስናይ፣ በመጀመሪያ ጥንካሬዎች የምንላቸው 1. የዚን ታሪክ አተራረክ አሳማኝና ሁሉንም የአሜሪካ የታሪክ ክፍል እሳቤ ውስጥ የሚከት ነው። በተለይ በተበደሉ ቡድኖች ድምፅ ላይ ያተኮረው የመጽሐፉ ክፍል በታሪክ ላይ አዲስ አስፈላጊ እይታን ያመጣል። 2. ክሪቲካል ትንታኔ። መጽሐፉ ባህላዊ አመለካከቶችን ይሞግታል። አንባቢዎች የአሜሪካን ታሪክ ጀግኖች እንዲጠይቁ እና ድርጊታቸው የሚያስከትለውን መዘዝ በጥልቀት እንዲመለከቱ ይጠይቃል። 3. ሰፊ ስፋት። የዘመናት ታሪክን ይሸፍናል። አንባቢዎች ያለፉ ክስተቶች ከዘመናዊ ጉዳዮች ጋር እንዴት እንደሚገናኙ እንዲገነዘቡ ያስችላቸዋል። የመጽሐፉ ድክመቶች። 1. አወዛጋቢ አቋም። አንዳንዶች የዚን ታሪክ አወሳሰድ ከመጠን በላይ ሙሉ በሙሉ የአሜሪካን ታሪክ የአንድ ወገን ብቻ አድርጎ አሳይቷል ይላሉ። 2. የአሜሪካን ታሪክ አዲስ ቅኝት ሰጥቶታል። አንዳንዶች ይህ ለዩናይትድ ስቴትስ የበለጠ ባህላዊ ወይም አገር ወዳድ ምስሎችን ለለመዱ አንባቢዎች የሚያስጨንቅ ነው ይላሉ። ታዲያ ይህን መጽሐፍ ማን ቢያነበው መልካም ነው ካልን፣ 1. ማንኛውም ሰው በማኅበራዊ ፍትህ ላይ ፍላጎት ያለውና ታሪክን ከተጨቆኑ ሰዎች አንጻር ለመረዳት የሚፈልግ። 2. የአሜሪካ ታሪክን የቀረሱትን የሥልጣን ሥርዓቶችን ላይ ሰፊ ምርመራ የሚፈልጉ አንባቢዎች። በአሜሪካ ታሪክ ውስጥ ስለ ሠራተኛው ክፍል ሬድ ኢንዲያን ስለሚባሉት የአሜሪካ ተወላጆች፣ በባርነት ውስጥ ስለነበሩ
እና ስለ አሜሪካን የሴቶች ታሪኮች የማወቅ ጉጉት ላደረበት አንባቢ ይህ መጽሐፍ ይመከራል። ከዚህ በመቀጠል 10 ተግባራዊ የሕይወት ትምህርቶች በጽንሰ ሐሳብ ትግበራ መርሆች እና ምሳሌዎች ከመጽሐፍ እንደሚከተለው ቀርበዋል። 1. የማንኛውም ሀገር ታሪክ በድል አድራጊው እና ጎልቶ በወጣው ወገን ነው የሚጻፈው። ታሪክ ብዙ ጊዜ የሚነገረው በስልጣን ላይ ካሉት ሰዎች አንጻር ሲሆን የተጨቆኑትን ታሪኮች በቸልተኝነት ይዘነጋሉ። ስለዚህ ዋናውን ታሪክ ብቻ አትቀበል፣ አማራጭ አመለካከቶችን ፈልግና ብዙ ጊዜ ያልተዘመረላቸውን ጉዳዮች መርምር። ለዚህ ደግሞ ለመረዳት ወሳኝ አስተሳሰብ ቁልፍ ነው። ዚህም ባህላዊ የመማሪያ መጽሐፍት የአሜሪካን አብዮትን እንዴት እንደሚያወድሱ በመጠቆም ነገር ግን ሬድ ኢንዲያን ስለሚባሉት የአሜሪካ ተወላጆች ላይ የተፈጸመውን ጥቃት ወይም ሀገርን ለመገንባት የረዱትን ከአፍሪካ በባርነት የተጋዙትን ምንም ቦታ እንዳልተሰጣቸው ይገልጻል። 2. የኃይል አወቃቀሮች ለጥቂቶች እንጂ ለብዙዎች አይጠቅሙም። ብዙ ማህበረሰባዊ ስርዓቶች የተነደፉት የብዙሃኑን ጭቆና እየጠበቁ የአንድን ትንሽ ልሂቃን ቡድን ጥቅም ለማስጠበቅ ነው። ስለዚህ የእኩልነትና የፍላጎት ለውጥ ስርዓቶችን ይወቁ። በድምፅም ይሁን በአክቲቪዝም ወይም በቀላሉ ያለውን ሁኔታ በመጠራጠር የበለጠ ፍትሃዊ የሆነ ማህበረሰብ እንዲኖር አቋማችሁን መርምሩ። በዚህ ሐሳብ ስር በማህበረሰብ ውስጥ እኩልነት የሚለው ጽንሰ ሐሳብ በነፃ የመጣ ሳይሆን ብዙ ዋጋ ተከፍሎበት የመጣ እንደሆነ ይገልጻል። ለዚህም መጽሐፉ በቅኝ ግዛት ዘመን የነበሩ ባለጸጎች በባርነት የሚተዳደሩትን እና የሰው ጉልበት ተጠቅመው ሀብታቸውን እንዴት እንደሚገነቡ እንደነበረ ያሳየ ሲሆን በወቅቱ የተፈጠሩት የኢኮኖሚ ስርዓቶች እስከ ዛሬም ድረስ ባለጠጎችን እንዴት እንደሚጠቅሙ ያሳያል። 3. የሲቪል መብቶች እንቅስቃሴዎች የቅርስ ታሪክ በታሪክ ውስጥ የተገለሉ ቡድኖች ለመብታቸው ብዙ ጊዜ ከአቅም በላይ በሆኑ ትግሎች እና ሰማዕትነት አልፈዋል። ከዚህ መረዳት የሚቻለው ማንኛውንም ነገር ተቃውሞ ለማድረግ እና ለውጥ ለማምጣት የሚቻለው ሰዎች ለጋራ ዓላማ ሲተባበሩ ነው። በመጽሐፉ ይህን ለማብራራት ዚን ለሰራተኞች መብት የተሟገቱትን የሰራተኛ እንቅስቃሴዎች እና ለዘር እኩልነት የተፋለሙትን የሲቪል መብቶች ንቅናቄዎች ያብራራል። ይህም እያንዳንዱ ትውልድ የራሱ የትግል ጎዳና እንደሚጠብቀው ያሳያል። 4. የቀደሙት ትግሎች አሁን ላይ ተጽዕኖ ያሳድራል። ቀደም ባሉት ዘመናት የተመሰረቱት የጭቆና ስርዓቶች ዛሬ ላይ ተጽዕኖ ማሳደራቸውን ቀጥለዋል። ያለፈው የፍትህ መጓደል ሙሉ በሙሉ ካልተፈታ በዛሬው ትውልድ ላይ አሻራው መታየቱ አይቀሬ ነው። በመጽሐፉ የእርስ በርስ ጦርነትን ታሪክ በማሰስ ለነጻነትና ለእኩልነት የሚደረገው ትግል እንዴት ሙሉ በሙሉ እንዳልተሳካ ያሳያልና የዘር እኩልነት ትግሎች ዛሬም ቀጥለዋል። ለምሳሌ በአሜሪካ ታሪክ የባርነትና የዘረኝነት ውርስ አሁንም በወንጀል ፍትህ ስርዓት፣ በትምህርት ፖሊሲ ውስጥ፣ በመኖሪያ ቤት ፖሊሲ ውስጥ ያሉ የፍትሃዊነቶችን እንዴት እንደቀረሱ በመጽሐፉ ተገልጿል። እናም ዛሬም እነኚህን ችግሮች ለመፍታት በንቃት ካልሰሩ በስተቀር ታሪክ ራሱን ይደግማል ይለናል ጸሐፊው። 5. የብሔርተኝነት ፈተናን ማለፍ ጭፍን ብሔርተኝነት ሰዎችን በአገር ፍቅር ስም ጎጂ ድርጊቶችን ጦር ከመማዘዝ እስከ ብዝበዛ እስከሚካሄድ ሊያደርሳቸው እንደሚችል ይገልጻል። ስለዚህ ከአገር ፍቅር ታሪኮች ጀርባ ያሉትን ምክንያቶች ይጠይቁ። አንድ ነገር በብሔር ስም ተሰራ ማለት ሙሉ በሙሉ ትክክል ነው ወይም ስህተት ነው ማለት አይደለም። እናም በሀገር ወይም በብሔርተኝነት ፍቅር ግፍን እንዳንፈጽም መጽሐፉ በምሳሌ ያስረዳናል። ይህንን በተጨባጭ ማስረጃ መጽሐፉ ሲያስረዳ የዩኤስ አሜሪካ እንደ ቬትናም ጦርነት ዲሞክራሲን በመጠበቅ ዲሞክራሲን በማስመሰል በውጭ የሚደረጉ ጦርነቶችንና ወታደራዊ ጣልቃ ገብነቶችን እንዳጸደቀች፣ ነገር ግን ስፍር ቁጥር የሌላቸውን በሚሊዮን የሚቆጠሩ የሰዎችን ሕይወት መቅጠፉን በማስረጃ ይገልጻል። 6. የሌሎችን ትግል ለመረዳት ርኅራኄ ወሳኝ ነው። ጽንሰ ሐሳብ የሌሎችን በተለይም የተጨቆኑትን ልምድ መረዳት የበለጠ ፍትሃዊ የሆነ ማህበረሰብ ለመገንባት ቁልፍ ነው። ይህንን ለማድረግ ከተለያዩ አስተዳደግ ካላቸው ሰዎች ጋር ይሳተፉ፣ ታሪኮቻቸውን ያዳምጡና ለተሞክሯቸው መረዳዳትን ያሳድጉ። የዛን ርኅራኄ በውስጣችሁ ስለሚፈጠር ለበጎ ለውጥ ተሳታፊ ልትሆኑ ትችላላችሁ። ጸሐፊው ዚህም ከታሪክ ውጪ የሆኑ የሬድ ኢንዲያን የሀገሬው ተወላጆች፣ በባርነት የነበሩ ሰዎች እና ሰራተኞችን ድምፅ በመጽሐፉ በማካተት ልምዶቻቸው አንባቢዎች ስርዓታዊ ጭቆና እንዴት እንደሚሰራ እንዲታዘቡና ትህትና እንዲያዳብሩ ይጋብዛል። 7. ኃይል ከኃላፊነት ጋር ይመጣል። ስልጣን የያዙ ሰዎች ስልጣንን ለበለጠ ፍትሃዊነት የመጠቀም ኃላፊነት አለባቸው እንጂ ሌሎችን ለመበዝበዝ አይደለም። ጸሐፊው በቤተሰባችሁ፣ በማህበረሰቡ ወይም በሥራ ቦታ ውስጥ በስልጣን ላይ ከሆኑ በሥራም ሆነ ከሥራ ውጪ ፍትህ ለማስፈን ተጠቀሙበት እንጂ ስልጣናችሁን የግል ጥቅም ማግኛና ማስፈራሪያ ታርጉት። እናም ጸሐፊው መብትን ሌሎችን ከፍ ለማድረግ ተጠቀምበት እያለ በአሜሪካ ታሪክ ውስጥ የነበሩ ሀብታሞች እና ኃያላን እየተሰቃዩ ያሉትን ከመርዳት ይልቅ ሀብታቸውን ሰራተኞች እና የሬድ ኢንዲያን የሀገሬው ተወላጆች እንዴት ሲበዘብዝበት እንደነበር ያሳያል። 8. በፍትሃዊ ያልሆኑ ስርዓቶች ላይ ማመስ መብት ብቻ ሳይሆን ኃላፊነትም ነው። መጽሐፉ ግፍ ካየህ ዝም አትበል ይለናል። ፍትህን ለማስፈን በግልና በሰላማዊ መንገድ መሄድ እስከምትችሉት ርቀት ሄዱ በማለት ሰላማዊ ተቃውሞ ለማህበራዊ ለውጥ ኃይለኛ ኃይል ሊሆን እንደሚችል መጽሐፉ ያብራራል።
ለምሳሌ በ20ኛው ክፍለ ዘመን መጀመሪያ ላይ የነበረው የሰራተኛ እንቅስቃሴ የጋራ እርምጃ እንደነበረና የሃያላንና የልሂቃን ስብስብን እንዴት እንደሚፈታተን የሚያሳይ ጠንካራ ምሳሌ ነው በማለት ጸሐፊው ዝን በመጽሐፉ አስፍሯል። 9 ግንዛቤ ወደ ተግባር ይመራል። በዙሪያው ያሉትን የፍትሃዊነት መረዳት ለውጥ ለማምጣት የመጀመሪያው እርምጃ ነው። እናም በአንተ ጉዳይ ላይ ራስን አስተምር፣ ከዛም በድምፅ መስጠት አክቲቪስት ወይም ለፍትህ የሚታገሉ ድርጅቶችን በመደገፍ አቋምህን ግለጽ። ዕውቀት ኃይል ነው። እዚህን የተገለሉ ቡድኖችን አመለካከት የሚያጠቃልል ትምህርትን ይደግፋል፣ ምክንያቱም ይህ ዕውቀት ግለሰቦች ፍትሃዊ ማህበረሰብ ለመፍጠር ንቁ ተሳታፊ እንዲሆኑ ይረዳል። 10 የጋራ ድርጊት ኃይል። አብረው የሚሰሩ ሰዎች በኃይለኛ ኃይሎች ላይም እንኳ ታላላቅ ነገሮችን ማከናወን ይችላሉ። ተቃውሞም ይሁን የማህበረሰብ ጥረት ወይም ህዝባዊ ንቅናቄን በጋራ መስራት ወደ እውነተኛ ለውጥ ያመራል። በአንድነት ውስጥ ጥንካሬ እንዳለ ዝን ገልጾ ለምሳሌ የሲቪል መብቶችና የሰራተኛ እንቅስቃሴዎች መንግስታት ለተጨቆኑ ማህበረሰቦች ፍላጎት ምላሽ እንዲሰጡ የጋራ እርምጃ እንዴት እንደሚያስገድድ አሳይተዋል በማለት ያብራራል። መጽሐፉ በብዙ ገምጋሚዎች ዘንድ 5 ከ5 የተሰጠውና ስለ አሜሪካ ታሪክ ጠለቅ ያለ ሐቀኛ ግንዛቤን ለሚፈልግ ማንኛውም ሰው እንዲያነበው የሚመከር ነው። እናም በአጠቃላይ ማህበራዊ ፍትህ የሚፈልጉና የአሜሪካን ታሪክ ወሳኝ ምርመራ ከተገለሉ ቡድኖች አንጻር ለማወቅ ለሚፈልጉ ታሪክ የአሁንን ጊዜ እንዴት እንደሚቀርስና ለምን የሥርዓት አለመመጣጠን ዛሬም እንዳለ ለመረዳት የሚፈልጉ አንባቢዎች በሰላማዊ ትግል በመተሳሰብና በለውጥ ኃይል ለሚያምኑ ሁሉ ለንባብ የሚመከር መጽሐፍ ነው። በስተመጨረሻም የዩናይትድ ስቴትስ ሕዝቦች ታሪክ ስለ አሜሪካ ታሪክ ያለውትን ግንዛቤ የሚፈታተን ዓይን የሚከፍት መጽሐፍ ነው። ከአፈ ታሪኮች አልፋችሁ እንድትመለከቱና ለተሻለ ዓለም የተፋለሙትን ሰዎች ተጋድሎ አንባቢያን ማስታወስ እንዳለባቸውና ሁላችንም ፍትሃዊና እኩል የሆነ ህብረተሰብ እንዲኖር መስራት እንዳለብን ያበረታታል። እኛም የዛሬውን የመጽሐፍ ዳሰሳ በዚሁ እናገባድዳለን። ሰላም።